ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ከረማችሁልኝ? ስራ፣ ጤና ሁሉ ሰላም ነው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ በድጋሚ ማለት ነው። እሱም ምንድነው ዛሬ የፀጉር ትሪትመንት እንሰራለን ማለት ነው። ፀጉሬ ትንሽ ያው ትሪትመንት ካደረኩት ቆየት ብያለሁ። ዛሬ ደግሞ ለየት ያለ ትሪትመንት ነው የምንሰራው ማለት ነው። አሁን ፀጉሬን እንግዲህ ያው ፈትቼዋለሁኝ። እንደዚህ ሁለት ቦታ ነበር የጎነጎንኩትኝ፣ ፈትቼዋለሁ። እታጠበዋለሁ ማለት ነው። አንዴ በሻምፖ ቅባቱን አወጣለታለሁ፣ ሰሞኑን ስቀባ የነበረውን ቅባት ማለት ነው። ዛሬ ደግሞ ምን አይነት ትሪትመንት ነው ልሰራ ያሰብኩትኝ? የተልባ ትሪትመንት ነው ማለት ነው። ተከታተሉ፣ አብረን እንቀጥላለን እስከ መጨረሻው አብረን። እንግዲህ ቤተሰቦች እዚህ ጋር እንደምታዩት ተልባ አለኝ፣ እዚህ ጋር ደግሞ በረድ ድስት አለኝ፣ እዚህ ጋር ውሃ አለኝ። ተልባ የምፈልገውን መጠን ያው ለቅሜ ያዘጋጀው ስለሆነ የምፈልገውን መጠን ተልባ ጨምራለሁ ማለት ነው። እኔ ትንሽ ፀጉሬ ብዙ ስለሆነ እችን አጠብ አደርጋታለሁ ማለት ነው። አጥቤዋለሁ። አሁን ውሃ ጨምርበታለሁ። ውሃ ጨምረና ቀቀል አደርገዋለሁ ማለት ነው። ያው ቀቅለን በትኩሱ አይደለም የምንጠቀመውና ያው እንደምታዩት ጋዝ ላይ ጥጄዋለሁኝ። ያው እንግዲህ ተልባይን እንደምታዩት ጋዝ ላይ ጥጄዋለሁ። ተልባው ትክትክ ብሎ እንዴት ነው ዝልግልግ የማለት ነገር አለው አይደለ? እሱን አቀዘቅዛለሁኝ። ከዛ በኋላ አብረን የምንጨምራቸው ግብአቶች ይኖራሉ። ምን አድርጌ እንደምቀባው በቃ እኔ ተልባ አሁን እንደዚህ ትሪትመንት ምናምን ስጠቀም ማለት ነው ያሳድጋል ብዬ አይደለም የምላችሁ። ያድጋል ፀጉር በደንብ ውሃ ስትጠጡ፣ ስትንከባከቡ፣ ጥሩ ነገር ምግብ ጥሩ ምግብ ስትበሉ ፀጉራችሁ የራሱን ጤንነት ይዞ ይወጣል ማለት ነው። እና ፀጉራችሁን ተንከባከቡት በደንብ ማለት ነው። ትሪትመንት በ15 ቀን በወር አንዴ ስታደርጉት ፀጉራችሁ ጤና ይሆናል። እኔ አሁን በጣም እድገት ለራሱ ብዙ ለውጥ አይቼበታለኝ። ግን እናንተን እንዲህ ነው ልላችሁ ሳይሆን ፀጉራችንን ያው ሴት ልጅ ፀጉሯ ውበቷ ነው እና ፀጉራችሁን ተንከባከቡ። መጨረሻ ላይ እንገናኛለን። ቤተሰብ እንግዲህ ተመልሼ መጥቻለሁኝ። አሁን እንግዲህ ተልባችንን እናያለን። አዩት፣ ተልባችን ትንሽ ቀቅዬ ያው አቀዝቅዤዋለሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ ሳህን አለኝ። ተልባውን አጠለዋለሁ ማለት ነው። እዩት፣ ጄል ሆኗል ማለት ነው ተልባችን። በእርግጥ ሙሉውን ባላጠለውም ችግር አሁን ይሄንን ፍሬውን ማለት ነው እዚህ ጋር መፍጫ አለኝ። ወደ መፍጫው ገለብጠዋለሁ። ይታያል ብዬ ተስፋ አደርጋለሁ። እንደዚህ ገልብጬ እመለሳለሁ። አሁን እንግዲህ እንዲህ ተልባዬን አስተካክየዋለሁ ማሽን ውስጥ ጨምሬ ማለት ነው። ትንሽ እንፈጫዋለሁ። ፈጭቼ እንገናኝ። እንግዲህ እንደዚህ ፈጭቼዋለሁ። ያው ይታያችኋል ብዬ ተስፋ አደርጋለሁ። እንደዚህ ድቅቅ አድርጌ ፈጭቼዋለሁ። አሁን ደግሞ እዚህ ጋር ጨርቋ ተበላሽታብኛለች። ማጥለያዬ አስሬያታለሁኝ አዲስ እስከምገዛ ድረስ። ለጊዜው እንግዲህ በዚህ ነው ዛሬ የምጠቀመው። እዩት እንግዲህ ከስር ውርድ እያለ ነው ያለው ማለት ነው። ስቲል እንኳን እንትን ባልለው ጨርቁ ግን ይደብራል። ይቅር በሉኝ ስለሌለኝ ነው ማለት ነው። እዩት እንግዲህ ነጭ ነው።
ወርዶ እየወረደ ነው ማለት ነው። ግን በእጄ ጫን ጫን ልበልና ለፍጥነት ቶሎ እንዲረዳ እያመለጠኝ ነው ማለት ይቻላል። ጨርሼ እንገናኝ። ይኸውላችሁ እንግዲህ አብሬያችሁ የፈጨሁት ተልባ ነጭ ሆኗል እንደምታዩት። እዚህ ጋር ደግሞ ጨምቄ ያወጣሁለት ገለባውን የቀረው ማለት ነው። እዚህ ጋር ጄሉ አለኝ ማለት ነው። እና እነዚህን እኔ አሁን ይሄኛውም ይበቃኛል ከቅባት ጋር አድርጌ ካስፈለገኝም ከዚህኛው ላይ ጨምራለሁ ማለት ነው። ቀጠን ያለ ነው ማለት ነው የዛሬው ትሪትመንታችን። አሁን ደግሞ እንግዲህ ትንሽ ያው ተኮስ ስለሚያደርግ ያኔ ተኮስ ስላችሁ በጣም ሳይሆን ትንሽ አቆየውና ፀጉሬን ታጠብና ጨራርስና ከቀዘቀዘ በኋላ ትንሽ ቅባቶች እጨምርባታለሁ፣ አንዳንድ ኦይሎች ማለት ነው። ከዛ ትሪትመንት እናደርጋለን። ፀጉራችንን እየተቀባን ደግሞ እንገናኛለን ማለት ነው። አሁን እዚህ ላይ ይበቃናል ማለት ነው። በኋላ ደግሞ እንገናኝ። እንዴት ደስ እንደሚል አጥሚት አይመስልም ጋይስ? ቤተሰብዬ እንግዲህ ተመልሼ መጥቻለሁ። ፀጉሬን እንደምታዩት ታጥቤያለሁ። አሁን እንግዲህ እዚህ ጋር ልጨዋለሁኝ እንትኑን ማለት ነው። የጉሎ ዘይት ነው ቅባት ነው የምጨምርበት ማለት ነው። ይኸውላችሁ ትሪትመንቱን በትንሽ እቃ አድርጌዋለሁ። የጉሎ ትሪትመንት ነው የምጨምርበት፣ ማነው ዘይት ነው የምጨምርበት። እዚህ ጋር ደግሞ ቅባት ነው ያኔ ለኔ ያልተስማማኝን ቅባት ማለት ነው። ፀጉሬን ስቀባ ያልተስማማኝን በትሪትመንት አድርጌ እጠቀማቸዋለሁ። ከዛ አዋህዳለሁ። ይሄው እንግዲህ እንደምታዩት እንደዚህ ሆኗል ማለት ነው። ካስፈለገኝም ይሄንን መጨመር እችላለሁ። የተረፈው እንዳይበዛ ብዬ ነው የቀነስኩት ማለት ነው። አሁን እንግዲህ ፀጉሬን አንድ ጊዜ ታጥቤ እንትን ብየዋለሁ ማለት ነው። ውሃውን ማነው ቅባቱን አውጥቼለታለሁ ማለት ነው። እዩት፣ ይሄንን ይመስላል ፀጉሬ ማለት ነው። እንግዲህ በስመ ስላሴ እዚህ ጋር ያው ቀጭን ነው በነገራችን ላይ። አሁን እዚህ ጋር አቮካዶ መጨመር እችላለሁ፣ እንቁላል መጨመር እችላለሁ፣ የተለያዩ ግብአቶችን ማድረግ እችላለሁ። ቅጥነቱ እንግዲህ እንደምታዩት ነው። እና ይህን ትሪትመንት ያው በጣም አሪፍ ነው በነገራችን ላይ። ተልባ የታወቀ ነው እና ሞክሬ ለመጀመሪያ ጊዜ ነው ዛሬ ትሪትመንቱን የምሰራው ማለት ነው። ሞክሬው ስለማላውቅ ዛሬ በባዶ እስኪ ፀጉሬ እንዴት ነው ይወደዋል የሚለውን ዛሬ ብቻውን ነው ከቅባት ጋር የምሞክረው ማለት ነው። በስመ ስላሴ ይኸውላችሁ ወረደ፣ ገና ናቴ ላይ ሳይደርስ ማለት ነው። ደስ ይላል ግን ጋይስ። እንደዚህ እያደረግኩኝ ያው አይ ጥሩ ነው። እንደፈራሁትም አይደለም ቅጥነቱ። በጣም ደስ የሚል ለስላሳ ትሪትመንት ነው ከምላችሁ በላይ ማለት ነው። ግን እንጮረሬነቱ ይለያል። ጮረር ነው። በአንዴ ነው የሚያመልጣችሁ ማለት ይቻላል። እንግዲህ ቤተሰቦችዬ ያው ይሄንን ይመስላል ትሪትመንቱ። አያችኋ፣ በደንብ ስላጠለልኩት እንትን አላለም ማለት ነው። ፍሬው ላው ላይ አልቀረምና ያው ትንሽ ሸርተት የማለት ነገር አለው።
አሁን እንግዲህ እንደዚህ አድርጌ ለአንድ ሰዓት ያህል አቆየዋለሁ ማለት ነው። ቆይ ላሲዝና ልመለስ። ፀጉር ማስያዣ ላምጣ። ያው እንግዲህ በእንደዚህ አስይዤዋለሁ ማለት ነው። በጣም ቅልል ያለ ስትቀቡት እንዴት ደስ እንደሚል ትንሽ ያው ተልባ ብቻውን ስለሆነ ቀጠን ይላል ማለት ነው። ኦልሬዲ ቀጭን ነው እና በጣም ግን አሪፍ ነው። በተለይ ሽታ ማትወዱ እንደዚህ መዳም ሽታ ነገር ያው ቤት ውስጥ ተቀብቼ መስራት አልችልም ምናምን የምትሉ እህቶች ማለት ነው እንደዚህ ተቀብታችሁ ስራችሁን ብትሰሩ። አሁን እኔ እንደዚህ ተቀብቼ ስራዬን ብሰራ ሽታ የለውም ምን የለውም፣ በቃ ቅባት ነው የሚመስለው ራሱ ማለት ነው። እና ሞክሩት፣ ትወዱታላችሁ። እኔ በጣም ወድጄዋለሁ። ምክንያቱም ያው ተልባ ታውቃላችሁና እንዴት እንትን እንዳለልኝ አትጠይቁኝ። የእውነት ገና ካሁኑ ማለት ነው። ያው ለብቻው የፈለኩት ምክንያት ይስማማኛል ላይስማማኝም የሚለውን ለማወቅ ነው። ግን እኔ ወዲያው ነው ፀጉሬ ላይ የማውቀው ማለት ነው፣ የሚስማማኝ ትሪትመንት እና የማይስማማኝን ትሪትመንት ማለት ነው። ለሁሉም ሰው ይስማማል ማለት አይደለም። በነገራችን ላይ ፀጉራችን ላይ የሁላችሁ ካሁኑ መውረድ ጀመረ። ቆሻሽ እንደዚህ ስር አደርግበታለሁ። በነገራችን ላይ ትሪትመንት በምንሰራበት ሰዓት ላይ ለሁሉም ይስማማል ማለት አይደለም። በትንሹ ሞክሩ። የሚስማማችሁን የማይስማማችሁን ትሪትመንት ማወቅ ትችላላችሁ ማለት ነው። እና ሰላም ቆዩልኝ። እንግዲህ ከአንድ ሰዓት በኋላ ደግሞ አሳያቸዋለሁ ምን ደረጃ ላይ እንዳለ። ቻው ማሮችዬ፣ ሰላም ያገናኘን። ወዳቸዋለሁ ቤተሰቦችዬ። እንግዲህ ተመልሻለሁኝ ታጥቤ። እውነት ለመናገር ፀጉሬ በጣም ነው ልስልስ ያለው። የእውነት ነው የምላችሁ። እኔ ያው እንግዲህ የምጠቀመው የቅርንፉድ ቅባት ነው እንደምታውቁትና ልስልስ አድርጎልኛል ማለት ነው። እውነት ለመናገር በጣም ነው የወደድኩትኝ የተልባውን ትሪትመንት ማለት ነው። አሁን ፀጉሬን እንደዚህ ውስጥ ውስጡን ቅባት እየቀባሁኝ ማሳጅ አደርጓለሁ ማለት ነው። በጣም ተመችቶኛል። በጣም ወድጄዋለሁ። ሁላችሁም ሰርታችሁ ተጠቀሙት። የእውነት በጣም ቅልል ያለ ነው ማለት ነው። ግን በዚሁ የምነግራችሁ ነገር ምንድን ነው፣ ይወርዳል ማለት ነው። ያው ቀጭን ስለሆነ ትንሽ የመፍሰስ ነገር ይኖራልና ከስር እናንተ እንደዚህ ሻሽ ነገር ጠምጥሙ ማለት ነው። ይኸውላችሁ እንግዲህ የኔ ፀጉር ይሄንን ይመስላል ማለት ነው። በጣም ነው የለሰለሰው። እንደዚህ ሆኜ ነው እንግዲህ አሁን ልወጣ ስለሆነ እንደዚህ ሽር ብትን ብዬ ወደሚሄድበት እሄዳለሁ ማለት ነው። እና በጣም ነው የማመሰግነው ስለምታበረታቱኝ፣ ስለምትሰጡኝ መልካም ፍቅር። ሁላችሁም ክበሩልኝ እላለሁ። እውነት ይህን ትሪትመንት ሞክሩት፣ በጣም አሪፍ ነው ማለት ነው። በተለይ ድርቅ ላለባችሁ ፀጉራችሁ በፈለጋችሁት ቅባት ማለት ነው፣ በምትወዱት ቅባት ከፈለጋችሁ በምንድን ነው ስሙ በዘይት ዘይቱን ማድረግ ትችላላችሁ። በምትፈልጉት ነገር መጠቀም ይቻላል ማለት ነው። እና አመሰግናለሁ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ለማለት ወዳለኝ። ባይ ባይ። ሰላም ቆዩልኝ። በአዲስ ቪዲዮ እስከምንገናኝ ቻው።